ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው በህወሓትና ሻዕቢያ ምክንያት ትልልቅ ጦርነቶች ተካሂደዋል። በሁለቱ ምክንያት ብዙ ሀብት ወድሟል። በሁለቱ ምክንያት ኢትዮጵያ የባህር በር ተነጥቃ ወደብ አጥታለች። ኢትዮጵያን ከቀይ ባህር በማራቅ አሰብና ምጽዋ ከዓለም ዋና ንግድ አካባቢ እንዲገለሉና ኦና እንዲሆኑ አድርገዋል። በሁለቱ ምክንያት ትግራይ ተደጋጋሚ ጦርነቶችን አስተናግዳለች። ያላለቀሰች እናት፣ ያልተበተነ ቤተሰብ፣ ያልቆሰለ ወጣት፣ ያልተራራቀ ወዳጅ ዘመድ አልነበረም። የሁለቱ ጥምረትም ሆነ ግጭት የመከራ ዶፍን በምስራቅ አፍሪካ ሁሉ ፈጥሯል። በእነሱ ምክንያት የጠፋ እንጂ የተገኘ ነገር የለም። ዛሬም ኢትዮጵያ ያላትን ሁሉ ለማጥፋት ወቅት እየጠበቁ ነው። የትግራይን ሀብት ሰርቆና ዘርፎ ያልበቃው ህወሓት የትግራይን ወጣቶች ነፍስ ለመቅጠፍ አካል ለማጉደል አሰፍስፏል። የትግራይ ወጣቶች ሀገራቸውን ጥለው እንዲሰደዱ በማድረግና ለጦርነት በመዳረግ የወጣቶችን ተስፋ የመንጠቁን ትግራይን ወጣት አልባ የማድረጉን ከትላንት የቀጠለ ግብሩን ዛሬም ቀጥሏል። የትግራይ ህዝብ ለ3 ዓመታት በጦርነት በእርዛትና በውርደት ካለፈ በኋላ አሁን ደግሞ ህወሓት ክብሩንና መሬቱን የሰላም ትብብር በሚል አሳሳች ስም እየሸጠበት ይገኛል። ጽምዶ በሚል የቁማር ጨዋታ የተበላው ህወሓት አሁን ሙሉ በሙሉ በሚባል ደረጃ ከትግራይ ፖለቲካ እየወጣ ነው። በሰሜን ኢትዮጵያ መሽጎ ሀገር በማተራመስ ላይ የተሰማራው ይህ ቡድን ከጊዜ ወደ ጊዜ በውስጡ በተፈጠረ አለመግባባት ክፍፍሎሽ እየበዛበት ነው። በውስጣዊ ተቃውሞ እየተናወጠ የሚገኘው ህወሓት የውስጥ ተቃውሞውን ለማርገብ የሻዕቢያን ወታደሮች በገፍ እያግበሰበሰ ይገኛል። የጨነቀው እርጉዝ ያገባል እንደሚባለው ከዘመናት ባላንጣው ትግራይን አንገት ካስደፋው ከሻዕቢያ ጋር መዶለት ጀምሯል። ወያኔ መሬትን አሳልፎ መስጠት የጀመረው ያኔ አሰብን ለሻዕቢያ አሳልፎ ሲሰጥ ነበር። ዛሬም ጽምዶ በሚል ከሻዕቢያ ጋር በፈጠረው ጊዜያዊ ስምምነት የትግራይን መሬት አሳልፎ እየሰጠ ነው። ለዚህ አሽከርነቱ የይሁዳን 30 ዲናር ከሻዕቢያ እየተቀበለ ያለው ህወሓት ጠላቴ ያላት ኢትዮጵያን ለማጥፋት የኢትዮጵያ ህዝብ ገንዘብንም ማጋበሱን ቀጥሏል። ወትሮም ዘረፋ፣ ስርቆትና ነጥቂያ መለያው የሆነው ከዚህ ቀደም በተካሄደው የሰሜኑ ጦርነት ማዕድ ቤትን ሁሉ ሲዘርፍ ያልተሸማቀቀው ቡድን በትግራይ ክልል አቅራቢያ ከሚገኙ ባንኮች ገንዘብ በመዝረፍ ወደ ምሽጉ ይሮጣል። ትላንት ላለፉት 50 ዓመታት በኢትዮጵያ ፖለቲካ ምህዳር ውስጥ ዋነኛ ተሳታፊ የነበረው ህወሓት ከፓርቲነት መሰረዙና ከምህዳሩ መሰናበቱ ለዓመታት በግፍና በጭቆና ቀንበር ስር ለነበረው የትግራይ ህዝብ የነጻነትና የእፎይታ ተስፋን የሚያመጣ ታሪካዊ ክስተት ቢሆንም እንዳለመታደል ሆኖ ዛሬም ስለ ቡድኑ ግፍ እየተረክን ነው። ይህ ቡድን በፈጠረው የጥፋት አዙሪትና ባስከተለው ሰቆቃ ምክንያት ሞቱ የሚገባውና የሚጠቅም ቢሆንም ለቡድኑ ሰዎች ኢትዮጵያ ሲዘርፏት ብቻ መኖር ያለባት ሀገር ነችና ሮጦ ጫካ መመሸግን መርጧል። ከትግራይ ህዝብ ላይ በቀላሉ ያልተነቀሉ መዥገሮች ሆነዋል። ከስልጣን እስከ ተራነት ጸርነታቸው ቋሚ ነው። በ30 ዓመታት የትግራይ ህዝብ ምን ተጠቀመ ስንል ውርደት፣ መከራ፣ ጦርነት፣ ለቅሶ፣ ከማህበረሰብ መነጠል፣ ረሃብና ስደት ነው። ዛሬም የትግራይ እናቶች የተነጠቁት ልጃቸው ሐዘን ሳይድን የረገፈው ንብረታቸው ሳይተካ ጦርነት እየጎሰመ ነው።
ኢሳያስ ከጌቶቹ ሀገር ግብጽ ወደ አስመራ በተመለሰ ማግስት ተልእኮውን ተቀብሎ ወደ አፋር ያቀናው ህወሓት የከባድ መሳሪያ ድብደባው ዛሬም እንደቀጠለ ነው። ከሳምንታት በፊት 6 የሚሆኑ የአፋር መንደሮችን የተቆጣጠረው ቡድን አሁንም በአካባቢው የከባድ መሳሪያ ድብደባ እየፈጸመ ይገኛል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ ደርሷል። ዛሬም የትግራይ ኃይሎች ከባድ መሳሪያ ወደ አፋር እየተኮሱ ይገኛሉ። በአፋር በኩል የተጀመረው ትንኮሳን ወደ ሌሎች የኢትዮጵያ ክፍሎች ለማስፋፋትም ወደ ትግራይ ወጣት አይናቸውን ከተከሉና ጣታቸውን ከቀሰሩ ሰነባብተዋል። ለህወሓት ሽማግሌዎች የተደላደለ ህይወት ሲባል የእኛ ህይወት መቀጠፍ የለበትም ሲሉ የትግራይ ወጣቶች እየጮሁ የሚገኙት ለዚህ ነው። ቡድኑ በኢሳያስ አገዛዝ ስር መውደቁን ባልወደዱ አባሎቹ የተከፈተበት ተቃውሞ ለረጅም ጊዜያት ብሶቱን ሲገልጽ የነበረውን የትግራይን ወጣት ቀስቅሶታል። ሌባናት ልጇን አታምንም እንደሚባለው የውስጥ አለመተማመንና እርስ በርስ ፍትጊያ ውስጥ የገቡት አባላት ከቡድኑ ተነጥሎ በመውጣት ወደ ሌላ በረሃ እያቀኑ ይገኛሉ። በህወሓት ታጣቂዎች የተጀመረው ህወሓትን የመቃወም ድርጊት አሁን ወደ ትግራይ ወጣቶች ተዛምቶ ወደ ህዝባዊ እምቢተኝነት እየተቀየረ ይገኛል። ህወሓት የትግራይ ወጣቶች ብቻ ሳይሆን የትግራይ ህዝብ ጠላት ነው ያሉት የትግራይ ወጣቶች ህወሓት ከትግራይ ህዝብ ትከሻ ላይ ለአንዴና ለመጨረሻ ጊዜ መውረድ አለበት እያሉ ይገኛሉ። ትግራዋይ ዓላማው መማር መስራትና ሀገርን መገንባት እንጂ ለህወሓትና ሻዕቢያ አጀንዳ ማስፈጸሚያ የሚውል መሳሪያ አይደለም በማለት ተቃውሞውን እያሰማ ነው። ለትግራይ ልጅ ሰላም ለመፈለጉ ባሳለፈው የጦርነት ዘመን የትግራይ እናቶችን ሰላም ማጣት ማስታወስ ይበቃዋል። ወያኔ ኢትዮጵያን በዘር ፖለቲካ ከፋፍሎ ለመግዛት አቅዶ ለ27 ዓመታት ኢትዮጵያን የገዛበት የዘር ፖለቲካ በስተመጨረሻ ራሱን ሊበላው ይመስላል። ህወሓት ምኞቱን ሲያስብ እኛም ወደፊታችንን ልናሰላስል የግድ ነው። በትግራይ ጦርነት ኪሳቸውን ያደለቡ የጦር ነጋዴዎች፣ ሀገር ማፍረሻ ዶማ የሚያቀብሉና የሚሸጡ ባንዳዎች ግጭትን እንደገና ለማዋለድ በግልጽ ጦርነት አውጀዋል። የጽንፈኛው ህወሓትና የኢሳያስ መንግስት ጥምረት ከመነሻው የትም እንደማይደርስ መጨረሻው እርስ በርስ መጠፋፋት እንደሆነ ሲነገር ቆይቷል። ምናልባት የኢትዮጵያ ህዝብና መንግስት በርካታ እድሎችን እየሰጠ እስከዛሬ ታግሶ ስላቆየው ወያኔና የኢትዮጵያ ታሪካዊ ጠላት ስለሆነው ሻዕቢያ አንዱ አንዱን አጠፋ የሚል ዜና የምንሰማበት ጊዜ እየደረሰ ይመስላል። ስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።